ይሄን ሁሉ ጊዜ የእሱ እንዳልሆነ ሲሰማ እውነት ነው የምልሽ ለሱ በጣም ዳይቱ ለተኩሪ ሌላው ነገር ዳው ገብስ ምን ታደርጊልኛለሽ? ቆይ ያሰብሽው ነገር አለ እንዴ? ያው እንግዲህ ንገሪኝ ካልሽ በኋላ ማፈር አይቻልም። ችግር የለም። ምንድነው ንገሪኝ። ምን መሰለሽ እኔ ሉሃናን አስወግዳታለሁ። ምን? አዎ ሉሃናን አስወግደን አድናንን ያንቺ እናደርገዋለን። ተግባባን? ሚራ ይቅርታ እናረፍ በላለን። ልትገያት ነው ማለት ሆነ? አዎ ግን ደግሞ እሷ አለማለዋል። ለነገሩ እውነትሽን ነው። ይሄን ሁሉ ጊዜ ታርቆን እንግዲህ እስከ ዛሬ ያሳደገው ልጅ ያድናን እንደሆነ አወቀ። እጅግም ደንግጦ እራሱን ስቶ ይገኛል። ዳንያም የመጀመሪያ ፍቅረኛው እንደሆነች ሉሃና ነግረዋለች። ሉሃናም እንግዲህ ከነገረችው በኋላ ለምን ነገርኩ እያለች ነው። ዳንያም አድናንን ተይልኝ፣ አድናንን አጥቼ መኖር አልችልም እያለቻት ነው ሉሃናንን። ሚራ ደግሞ እንግዲህ እንደሰማችሁት ሉሃናን አስወግድልሻለሁ፣ አንቺ ታርቆንን ለእኔ ትተይልኛለሽ፣ ታርቆን ደግሞ እምቢ የሚለኝ ከሆነ ይሄንን ቤት ትሰጭኛለሽ እያለቻት ትገኛለች ማለት ነው። እንግዲህ በትናንትናው ቀን እንደምናስታውሰው ታርቆንን እኔ አድናንን ከልቤ ነው የማፈቅረው ብላ ስትለው እንዴት ነው አንቺ ትዳር እያለሽ አድናንን አፈቅራለሁ የምትይው? ስትናገሪ እንኳን አታፍሪም ወይ? ለልጅሽ እንኳን አታስቢም ወይ ብሎ ሲላት አሁን ምንም አይነት ማሰብ ብሎ ነገር የለም ብላ እንግዲህ ትታው ትወጣለች። ባርኮ አድናንም ራሱን ይስታል ማለት ነው። ሆኖም እንግዲህ እሱም ራሱን ይሳርቆንም ራሱን ይስታል። ዳንያም ትተውና ትሄዳለች። እሷም ወደ ሉሃና ጋር ሄዳ ሉሃናንን ምን ያህል ነው አድናንን የምታፈቅሪው ብላ ትላታለች። ይሄ ምን አይነት ጥያቄ ነው? ምን እየጠየቅሽኝ ነው ያለሽው ብላ ስትላትም እኔ አድናንን አፈቅረዋለሁ፣ ካለ አድናን መኖር አልችልም፣ አድናን ለእኔ ያስፈልገኛል ብላ ትላታለች። አንቺ አታፈቅሪውም አትወጂውም ብላ እያለቻት ነው። እኔ አሁን ላይ ከአድናን የምፈልገው አንድ ነገር ብቻ ነው ብላ ትላታለች። አድናን ለብዙ ጊዜ ዋሽቶኛል፣ ወንድሙ ሳይሞት ደብቆታል። የእህቴን ገዳይ አምጥቶ የእጁን እንዲያገኝና እንዲቀጣ እፈልጋለሁ። ከዛ በስተቀረ የራስሽ ጉዳይ ነው። አድናን አንቺን አይወድሽም፣ አንቺም ትዳርሽን በከንቱ አታፍርሺ ብላ ትላታለች። እሷ እኔ እንደሚወደኝ አድርጌ እንከባከባለሁ፣ ብቻ አንቺ ብቻ ተይልኝ በማለት ትለምናታለች። እሷም አሁን ላይ እኔ የእህቴን ገዳይ ለማግኘት እንጂ የአድናን ሀሳብ ላይ አይደለውም። አድናን ዋሽቶኛል፣ ውሸታም ነው፣ እስከ ዛሬ ድረስ ብዙ ነገር ዋሽቶኛል ብላ ስትል እውነት ሉሃና ናት እንደዚህ እያወራች ያለችው ብላ ስትጠይቃት አዎ ሉሃና ናት። እንዴት ይዋሸኛል? ከዋሸኝ በኋላ ይሄ ውሸት ይዤ መኖር አልፈልግም። የእህቴን ገዳይ ማወቅ አለብኝ። የእህቴ ገዳይ የእጁን ማግኘት አለበት። ስለዚህ አሁን ዝም በይም ብላ ትላታለች። እሷ ምንም ዝም የምልሽ ነገር የለም፣ አድናንን እንደዚህማ እንድትናገሪው አልፈቅድልሽም ብላ ትላለች። አንቺ ማነሽ? አርፈሽ ብትቀመጪ ይሻልሻል በማለትም እንግዲህ ሉሃናም ትናገራታለች ማለት ነው። እሷም በዛ ነው ሰዓት እንግዲህ ምንም የምታመጪ ነገር የለም በመባባል አንድ ሁለት እየተባባሉ ነበረ። ዳንያም እንግዲህ ትተዋው ትወጣለች። ስትወጣም አድናን በር ላይ ነበረ። አረ እባክሽን ተረጋጊ፣ አንቺ ምን አይነት ሴት ብትሆኝ ነው ባልሽን እንደዚህ ብለሽ የምትናገሪው? ምን አይነት ልጅ ነሽ አንቺ? ስሜት የለሽም እንዴ? እንዴት ትዳርሽ እንደዚህ አይነት ነገር ታደርጊያለሽ? አድናንን እርሹ ብዬሻለሁ፣ አድናን የለም ዛሬ ላይ ብሎ ይላታል። እኔ አፈቅርሃለሁ፣ ካላንተ መኖር አልችልም ብላ ትለዋለች። እሱም ትዳርሽን ዝም ብለሽ አታፍርሺ በማለት ይናገራታል። ካላንተ እንጂ መኖር የማልችለው እኔ ታርቆንን አልወደውም፣ የራሱ ጉዳይ ነው ብላ ትለዋለች።
እሱም እንዴት እንደዚህ አይነት ነገር ትናገሪያለሽ እያለ እየተናገራትም ነበረ። ሆኖም እንግዲህ እሷ ትታው ሄዳ ራሱን ስቶ አድናንም ውሃ ከሰጠው በኋላ ነገር የነገረው ታርቆንም እጅግ አዝኖ እንዴት ነው እንደዚህ በድፍረት የምትናገረው? ይሄ ሁሉ ጊዜ አንድ ነገር ሳይጎልባት ፍቅር እየሰጠዋት የምትፈልገውን እያደረግኩላት እየተንከባከብኳት እንዴት ነው እንደዚህ የምትለኝ? በማለት እጅግ በጣም አዝኖ ቁጭ ብሎ ነበረ። እንግዲህ ሚራም ትመጣና ታርቆን ዛሬ ምን ሆነሃል ከፍቶሃል ብላ ስትለው ዛሬ ዳንያ አድናንን እንደምታፈቅረው ነገረችኝ። እጅግ አዝኛለሁ። ፍቅር እየሰጠዋት እየተንከባከብኳት እንዴት እንደዚህ ትለኛለች? በማለት ያዝናል። እሷ እኮ ዝም ብላ ነው። ካንተ ምን አጣች? ቀረህባት እንጂ አልቀረብህም። አንተም ዙሪያን ዞር ዞር ብለህ ካየህ ብላ ትለዋለች። እኔ እንደዚህ አይነት ነገር ማድረግ አልፈልግም፣ በትዳሬ አልደራደርም ብሎ ይላታል። እና ለልጅ ስትል ኑር፣ አሁን ለልጅ ስትል ሁሉንም ነገር ተወው ብላ ትላለች። ለልጄ ስል ሁሉንም ነገር አደርጋለሁኝ፣ ምንም ችግር የለውም በማለትም ይናገራል። እኔ ግን ይቅርታ አድርግልኝና ደፈርሽኝ አትበለኝ እንጂ ልጁ እራሱ ያንተ አይመስለኝም በማለት ትናገረዋለች። እንዴት ነው እንደዚህ የምትይው ብላ ስትልም ይቅርታ እንደዛ መስሎኝ ነው ብላ መልሳለት ትወጣለች። እንግዲህ ሉሃና ጋር ሄዶ ነበረ። ሉሃናንም ያለውን ነገር ይነግራታል። ዛሬ ዳንያ አድናንን እንደምታፈቅረው ነገረችኝ፣ አትፍሪ፣ እስቲ ሁሉንም ነገር ንገሪኝ ብሎ ይላታል። እሷም እንግዲህ ከዚህም በፊት ፍቅረኛሞች እጅግ በጣም የሚዋደዱ እንደሆኑ እኔም በቅርብ ነው የሰማሁት፣ ይህ ያለፈ ታሪክ ነው ብዬ ተቀብዬ ትቼዋለሁ። ስለዚህ አንተም ተቀብለ መተው ነው ያለብህ ለልጅ ስትል ብላ ትለዋለች። ይሄውልሽ እኮ ዛሬ ላይ በሙሉ አፏ ነው አድናንን እንደምታፈቅረው የነገረችኝ ብሎ ይላታል። ለእኔም እኮ ነግሯኛለች፣ ግን ምንም ማድረግ ስለማይቻል እኔ ትቻታለሁ። ስለዚህ አንተም ትተህ ዝም ብለህ ኑር ብላ ትመክረዋለች። እሷም ከወጣ በኋላ ይሄንን ታርቆን ማወቅ አልነበረበትም፣ መናገርም አልነበረብኝም እያለች ተቀምጣ እያለ አድናን ይመጣል። አድናንንም ዞር በሌለኝ ከፊቴ ትለዋለች። እሱም እኔ ከየት ላምጣው? ሮቤል እንደ ሞተ ታውቂያለሽ? እንዴት አድርጌ ነው የማስረዳሽ? እንዴትስ ተደርጎ ነው እማመጣው ብሎ ይላታል። አሁንም ካላመጣ እኔ በፍጹም አላናግርም ብለዋለች። እንግዲህ እሱም ግራ ተጋብቶ ይገኛል። ሚራም እንግዲህ ዛሬ ላይ ዳንያንን አንቺ የግልሽ አድናንን ማድረግ የምትፈልጊ ከሆነ አንድ ነገር እነግርሻለሁ፣ በዛ ተስማሚያለሽ ትላታለች። እሷም ምንም ነገር ጠይቅኝ እንጂ እኔ እስማማለሁ፣ ብቻ አድናን የኔ ይሁን ብላ ትላታለች። እሺ እኔ ሉሃናን አስወግዳታለሁ ስትላት፣ አይ አንቺን ሳስብሽ እየገደልሽ መቅበር ነው ስራሽ መሰለኝ፣ እንደዛ ሳይሆን እንዲጣሉ እናደርጋቸው፣ ተጣልተው ትታው እንድትሄድ እናደርጋት፣ ከዛም በኋላ እኔ ገባለሁ፣ ከዛን እኔ ሳባብለው እንደ ድሮ ፍቅሩ ያገረሽበታል ብላ ትላታለች። አይ እንደዛ ሳይሆን እናስወግዳታለን በማለት ትላታለች። እሷም እንግዲህ በፍጹም እያለች ነው። እንግዲህ እሷ የማስወገድና የመግደል ባህሪ ስላላት እንገላለን አሁንም እያለቻት ነው። እንግዲህ እሺ አንገላትም፣ እናሳብዳታለን። ግን አንድ ነገር ልንገርሽ፣ እኔ አንቺ አድናንን ስትወስጂ እኔ ታርቆን በወስደውና ከሱ ጋር ብሆን ቅር ይልሻል እንዴ ብላ ስትላት፣ ምነው ታፈቅሪዋለሽ እንዴ ብላ ስትላትም፣ አይ አሁን ጊዜ ላይ እኮ እድል እንዳመጣችልሽ እንጂ የምትኖሪው አፍቅረሽ የምትኖሪው የለም። ስለዚህ ፍቅሬን አንዴ ገድየዋለሁ፣ እሱም አንድ ጊዜ ያፈቀርኩትን አንቺ ዝም በይ ስትላት፣ ማለስ ትላት፣ እሱን ተይው በቃ አሁን ባልኩሽ እንስማማ፣ በኋላ ደግሞ ወዲህ ወደዛ ማለት የለም ብላ ትላታለች። እሺ ታርቆን እምቢ ካለኝ ይሄ ቤት በአንቺ ስም ነው አይደል ብላ ስትላት፣ አዎ ይሄ ቤት በአንቺ ስም ከሆነ ታርቆን እምቢ የሚለኝ ከሆነ በእኔ ስም ታዞሪልኛለሽ፣ አድናንን የግልሽ አረግልሻለሁ ብላ ትላታለች።
እሷም እሺ ብቻ አድናን የኔ ይሁን እንጂ አይደለም ቤቱን የፈለግሽውን ነገር እሰጥሻለሁ ብላ ትላታለች። እሷም እንግዲህ ከዛሬ ጀምሮ ስራዬን እሰራለሁ፣ ታርቆንን እኔ ወስዳለሁ፣ አድናንን የግልሽ አደርጋለሁ፣ አይሚራ ተሳክቶልሻል፣ ቤቱ ባንቺ ስም ይሆናል እያለች ግን እጅግ በጣም ነው ዳንያ እጅግ በጣም ነው ያዘንኩት። ይሄንን ታርቆን ሲሰማ እስከ ዛሬ ያሳደገው ልጅ ኢየሱስ ሳይሆን ሲቀር ሲሰማ ምን ያህል እንደሚጎዳ በጣም አዝኛለሁ ብላ ስትል እኔም ያሳዘነኝ እሱ ነው እያለች እያለ እንግዲህ ታርቆን ይሰማል። ታርቆንም እንግዲህ በአንድ ቀን ሁለት ዱብዳ ነገር ነው የሰማው። ስለዚህ እንግዲህ ፔንት ገይቶ ነው ያለው ማለት ነው። እነሱም እጅግ ደንግጠዋል። እንግዲህ አሁን የቀረው አድናን ነው። አድናን እንግዲህ ልጅ እንዳለው ሲሰማ ልጅ ስለሚወድ ምን ይሰማው ይሆን? አብረው ይቀጥሉ ይሆን ወይስ እንዴት ይሆናል የሚለውን ሁላችሁም ኮሜንት ላይ እያስቀመጣችሁ አስተያየታችሁን በዚህ ቆይታችሁ ከኛ ጋር ይሁን። ለዚህ ቤት አዲስ የሆናችሁ ሁሉ ውድ የሴና ቤተሰቦች ላይክ ሼር አድርጉ። አዲስ ነገር ይዤላችሁ እመጣለሁ። መልካም ምሽት።